ሰላም ሰላም ከሆተ ዛሬ PHP እና HTML በዚህ ቪዲዮ እናያለን ማለት ነው። ስለዚህ እሱን ለመጀመር ዋም ሰርቨርን ማስነሳት እንዳንረሳ ማለት ነው። ዋም ሰርቨርን ካስነሳን በኋላ ሎካል ውስጥ ብለን ኢንተር ስንለው የሰርቨር ኮንፊግሬሽን ይመጣል ማለት ነው። የሰርቨር ኮንፊግሬሽን የሚመጣው index.php የምትባል ፋይል ስላለች ነው ማለት ነው። ሶ ዲሊት ካልናት ላይመጣ ይችላል። ኖርማሊ ሎካል ውስጥ የሚሉን ቼክ ባናረግም አይከኗ አረንጓዴ ከሆነች በትክክል ሰርቷል ማለት ነው። ቀጥሎ ኖትፓድ እንከፍታለን ማለት ነው። ስለዚህ እሱን እንሰራለን ማለት ነው። ቤዚካሊ የኤችቲኤምኤል ዶክመንት ስትራክቸርን እንጽፋለን ማለት ነው። ከዛ ቀጥለን PHP ስክሪፕት ውስጥ ላይ ውጭ ላይ አድ ያደርግን እናያለን ማለት ነው። ስለዚህ ስንጀምር HTML ይሄ የHTML ሱፐር ታግ ነው ማለት ነው። እዚህ ውስጥ ነው ኮዱ የሚጻፈው እዚህ ውስጥ ነው ማለት ነው። ሴቭ ላድርገው HTML and php.php የሚል ፋይል ኔም ሰጠሁት። ምንድነው HTML and php የምትለዋ ፋይል ኔም ሆነች .php የሚለው ደግሞ ፋይል ኤክስቴንሽን ምክንያቱም PHP ሴቭ ሲደረግ .php ፎርማት ስለሚኖረው ዘን ሴቭ ማድረገው እኔ የጫንኩት C ድራይቭ ላይ ነው። C ላይ እናንተ የጫናችሁበት ዋምፕን የጫናችሁበት ፎልደር ጋር ትሄዳላችሁ። ባይ ዲፎልት C ላይ ነው የሚጭነው። ከዛ በኋላ ዋምፕ የምትል ፎልደር አለሽ ማለት ነው። ዋምፕ ካገኛችሁ በኋላ www ሴቭ እናደርገዋለን ማለት ነው። ስለዚህ HTML and PHP የሚል ፋይል ሴቭ አደረግኩ ማለት ነው። ስለዚህ PHP ጋር ስንሰራ ፋይሉ .php መሆን አለበት ማለት ነው። HTML ኮድን ብንጽፍ .php ኤክስቴንሽን ሊኖረው ይገባል ማለት ነው። ስለዚህ ቤዚክ ዶክመንት ስትራክቸሩን ልቀጥል። ቀጥሎ ሄድ አለ ምንድነው ስትዘጉ ማለት አንድ ታግ ከከፈታችሁ ቶሎ መዝጋት አለባችሁ ሊረሳ ስለሚችል ማለት ነው። ታይትል PHP and HTML ስለዚህ ይሄ PHP and HTML የዌብ ፔጅ ኔሙ ነው ማለት ነው። ስለዚህ HTML ኦፕን አለ ኤንዲንግ ታግ አለ እዚህ ጋር ሄድ ኦፕን ታግ አለ ኤንዲንግ ታግ አለ ሃይላይት ያደርገዋል በትክክል ከተዘጋ ማለት ነው። ቀጥሎ ዋና ቤዚክ ታግ እንለው ቦዲ ነው። ቦዲ ማለት እንግዲህ ለዩዘሩ የሚታይ ኢንፎርሜሽን የሚጻፍበት ነው እዚህ ጋር የምንጽፈው ማለት ነው። ስለዚህ ይሄንን ሴቭ አድርጌዋለሁ እንዳያችሁት። ነገር ግን አዳዲስ ኢንፎርሜሽን በምንጽፍበት ጊዜ እዚህ ፋይል ላይ እዚህ PHP ፋይል ላይ ኮንትሮል ኤስ መጫንን እንዳንረሳ ማለት ነው። ለምሳሌ ይሄንን ራን ባደርገው ይሄንን ብራውዘር ከፍቼ ምን እለዋለሁ ማለት ነው። ሎካል ውስጥ ላይ ምን ብዬ ነው ሴቭ ያደረኩት HTML and PHP እለዋለሁ ማለት ነው። ስለዚህ ሎካል ውስጥ ማለት www ውስጥ ያለፈው www ማለት ነው አክሰስ የሚያደርጉ ሎካል ሲሆን ሎካል ውስጥ በሌላ አጠራር ምን ልንለው እንችላለን 127.0.0.1 ማለት ነው። እሱ IP ነው። ስለዚህ ሰርቨሩ ምንድነው አሁን እዚህ ጋር PHP ማለት አፓች አለ። የአፓች እንደ ሰርቨር ያገለግለናል። ይሄንን ዌብሳይት ሆስት አድርጎልናል ሎካሊ ቢሆን ማለት ነው። ስለዚህ እሱ በሎካል ሆስት ማለት ሎካል ማሽን ላይ ነው ያለነው ማለት ነው። ወይም አይፒውን መጠቀም ይችላል 127.0.0.1 ላይ ይሰራል ማለት ነው። ስለዚህ እዛ ላይ ሆስት የተደረገው www የሚገኙ ስክሪፕቶችን በሙሉ በአፓች አማካኝነት ሆስት ሆነዋል ማለት ነው። ስለዚህ እኔ ሴቭ ያደረኩት HTML ከዛ በኋላ HTML and php.php የምትል ፋይል ናት ማለት ነው። that means ስክሪፕት በሙሉ ሴቭ የተደረገው እዚህ ጋር እንደምታዩት HTML and PHP የሚል ፋይል ኔም ኤክስቴንሽን ይዟል ማለት ነው። ይሄንን ኢንተር ለዋል እዚህ ጋር ጽፌ ኢንተር ስለው ምንም ነገር አይመጣም። ምክንያቱም ከዚህ ጋር እንትም ላይ ያለው ኮዱ ላይ ያለው ምንም ነገር የለውም ኤክሴፕት ታይትል ብቻ ነው የሰጠነው
PHP and HTML ማለት ነው እሱን ደግሞ እዚህ ጋር ማግኘት እንችላለን PHP and HTML ትላለች ከርሰሯ ያለችበት ቦታ ላይ ማለት ነው እሱ የዌብ ፔጁ ስያሜ ነው የሰጠነው ማለት ነው እቺን ክሎዝ ላርጋት ሁለት ታብ ስለሆነ ይሄ የዌብ ፔጁ ኔም ነው ይሄ የተሰጠነው በዚህ HTML and PHP በመትለዋ ጽሁፍ ታይትሉን የዌብ ፔጅ ታይትሉን ሰጥተነዋል ማለት ነው ስለዚህ ከዚህ ጋር HTML ስታርት እናደርግ ማለት PHP መጀመር እንችላለን ማለት ነው ባይ ዘ ወይ አንድ PHP ታግ አንድ HTML ዶክመንት ስትራክቸር ላይ ውጭም ውስጥም የትም ቦታ ልናስቀምጠው እንችላለን ስለዚህ ስክሪፕታችን የሚሰራው አይነት ይወስነዋል ለምሳሌ ብዙ ጊዜ ዲስፕሌይ የሚደረግ ኢንፎርሜሽን ከሆነ ቦዲ ውስጥ ብናደርገው ይመከራል ማለት ነው ሄድ ውስጥ ብዙ ጊዜ ኮንትሮል ልናደርጋቸው የምንችላቸው ነገሮች ኮል ሊደረጉ የሚችሉ ነገሮች ለምሳሌ ኢንክሉድ something እሱ ጋር እዚህ ውስጥ ቢጽፉ አሪፍ ነው ሄድ ላይ ብዙ ጊዜ ስታይል ጃቫስክሪፕት ስክሪፕቶችን ኢንክሉድ እናደርግባቸው ናቸው ብዙ ጊዜ ማለት ነው ውጭ ብናደርገው ኖርማሊ ይሰራል ነገር ግን just like እንደ ሩል ነገር ብለን መውሰድ እንችላለን ማለት ነው for example እዚህ ጋር አንድ PHP ታግ ኦፕን ላደርግ እንዳየነው PHP ይሄ ኦፕኒንግ ታጉ ነው ስለዚህ ክሎዚንግ ታጉ ደግሞ በዚህ መልኩ ነው የሚደረገው ማለት ነው ከዚህ ውስጥ ለምሳሌ ኢኮ try print statement ስለዚህ ይሄንን ዲስፕሌይ ለማድረግ ከፈለኩኝ ኢኮ try print statement የሚለው ዲስፕሌይ ለማድረግ ፈለኩኝ ማለት ነው ቼክ ለማድረግ ነው ኢኮ ስለዚህ አሁንም ኮንትሮል ኤስ ፕሬስ አድርግና ብራውዘር ጋር መጣና ሪፍሬሽ አድርገዋለሁ ማለት ነው ሪፍሬሽ አድርገው ልክ try print statement የምትለው ኢንፎርሜሽን ትወጣለች ማለት ነው ስለዚህ ኢኮ ማለት ምን ማለት ነው ማስወጣት ብራውዘር ላይ ዲስፕሌይ ማድረግ ወይም የተፈለገው ቦታ ላይ ዩዘሩ እንዲያዩ ማድረግ ማለት ነው ኢኮ ማለት እሱ ነው ይሄንን HTML ላይ ይሄንን ትተን ለምሳሌ ይሄንን ኮሜንት ላድርገውና ይሄንን ውጭ ላይ ባደርገው ይሄንን ኮፒ ልበለው ኮሜንት ካረኩት ኮሜንት አሁን ይሄ ፓርሰሩ ያልፈዋል ምክንያቱም ኮሜንት ስላደረኩት አንደኛው ኮሜንት ይሄ ሁለት ፎርዋርድ ስላሽ ምንድነው ኮሜንት ነው ስለዚህ PHP ፓርሰሩ ያልፈዋል አይረዳውም ማለት ነው ወይም ካውን በፊት ያየነው ቪዲዮ ለምሳሌ እነዚህ ሴቭ አድርጌ ሪፍሬሽ ባደርገው ምንም ነገር ይመጣ የለም ምክንያቱም ኮሜንት ስላደረኩት ይሄንን እዚህ ጋር ውጭ ላይ አድርጌ try print statement ብለው ቦዲ ውስጥ ዝም ብዬ ይወጣል ማለት ነው ኢንፎርሜሽኑ ስለዚህ HTML ሃይፐርቴክስት ማርክአፕ ላንጉዌጅ ነው ስለዚህ የሚመጣውን ጽሁፍ ዲስፕሌይ ማድረግ ነው ማለት ነው ስለዚህ በዛ ፈንታ PHP ላይ ምን ማድረግ ይችላል ማለት ነው ኢኮን መጠቀም ይችላል ማለት ነው ኢኮን መጠቀም ይችላል ስለዚህ ወደ እንመለስና አሁን የHTML ታጎችንም PHP ኢንሳይድ PHP መጠቀም እንችላለን ለምሳሌ ይሄ for example ከዚህ ጋር ይሄንን አሁንም ኮሜንት ላድርግበት በሄዲንግ 1 ኢንፎርሜሽን መጻፍ ብፈልግ for example here welcome to water የሚል በሄዲንግ 1 የሚመጣ ኢንፎርሜሽን ነው ዛት ሚንስ ትልቁ የHTML ፎንት ሄዲንግ 1 ነው ሴቭ አድርገውና እዚህ ጋር መጥቼ ራን አድርገው ብራውዘር ከፍቼ ራን አድርገው ዌልካም ቱ ዋተር የሚል በሄዲንግ 1 ይመጣል ስለዚህ PHP ላይ እንዴት አድርጌ ጽፈዋለሁ ብለን ስንመጣ እነን ላጥፋ እሺ PHP ላይ ስመጣ ኮሜንት አላጥፋት ኢኮ ወይም ፕሪንት መጠቀም ይችላልው በእንተረጋግናል ካሁን በፊት ስለዚህ ኢኮ ከዚህ ውስጥ ምን አደርጋለሁ ማለት ነው ሄዲንግ 1 ይሄ ሄዲንግ 1 ኦፕኒንግ ታግ እንለዋለን ከዛ በኋላ ክሎዝ እናደርገዋለን ይሄ ክሎዚንግ ታግ ማለት ነው ስለዚህ እዚህ ውስጥ ኢንፎርሜሽኖችን እንጽፋለን ማለት ነው ምንም ቢለ ለምሳሌ welcome to water የሚል ኢንፎርሜሽን እንጽፋለን ማለት ስለዚህ ይሄ በሄዲንግ 1 ይወጣል ማለት ነው ይሄ ሄዲንግ 1 ኦፕኒንግ አለ እዚህ ጋር ሄዲንግ 1 ክሎዚንግ አለ ማለት ነው ይሄ HTML ማለት PHP ፓርሰሩ ለHTML እንዴት ይልክለታል ብለስናገር ይሄ ማለት
ኢኮ ማለት ፕሪንት ወይም አሳይ ማለት ነው ይሄ ማለት ኢኮ ማለት ስለዚህ ቀጥሎ እዚህ ውስጥ ሄዲንግ ዋን አለ ማለት ነው ሄዲንግ ዋን ቀጥሎ ዌልካም ቱ ሆተ የሚል ኢንፎርሜሽን ይልክለታል ማን PHP ፓርሰሩ ለኤችቲኤምኤል ማለት ነው ቀጥሎ ይሄ ሄዲንግ አለ ማለት ነው ክሎዚንግ ሄዲንግ ስለዚህ ይሄ ኢንዲንግ ነው ይሄ ኦፕኒንግ ነው ስለዚህ ሄዲንግ ዋን ደግሞ በኤችቲኤምኤል ትልቅ ፎንት ማድረግ ነው ብሎ ይረዳዋል ኤችቲኤምኤል ላንጉጁ ማርክአፕ ላንጉጁ ማለት ነው ስለዚህ ይሄ በሄዲንግ ዋን ዲስፕሌይ ይሆናል ማለት ነው ስለዚህ ሴቭ አድርጌ ራንስ አድርገው ብራውዘር ከፍቼ እዚህ ጋር ሪፍሬሽ አድርገው አንዴ የተከፈተ ስለሆነ ይሄ ፋይል ሪፍሬሽ ማድረግ ነው ሪፍሬሽ አድርገው ልክ ራሱ ዌልካም ቱ ሆት የሚለው ይመጣል ማለት ስለዚህ ይሄ በፒኤችፒ እንደዛ አድርገን መጠቀም እንችላለን ማለት ነው ስለዚህ የኤችቲኤምኤል ታጎችን ሄዲንግ ቴብልስ ብዙ ታጎችን PHP ላይ ሙሉ በሙሉ መጠቀም እንችላለን ማለት ነው እንዲያደርግን ስለዚህ ለምሳሌ ያንን ፓራግራፍ ሊሆን ይችላል የኛው ፓራግራፍ ስለዚህ ፓራግራፍ ኦፕኒንግ አለ ፓራግራፍ ኤንዲንግ አለ ማለት ነው ሴቭ ባደርገው አሁን እንደቀደሙ ቦልድ አይሆንም ትንሽ ደቃቃ ጽሁፍ ይሆናል ማለት ነው ምክንያቱም ፓራግራፍ ስለሆነ ስለዚህ እንደዚህ ያደረግን መጠቀም እንችላለን ማለት ነው ዛትስ ዋይ PHP እና HTML አብረው ወርክ ያደርጋሉ ማለት ነው they are integrated እንደዚህ ነው የሚሰሩት ማለት ነው ስንቀጥል ለምሳሌ ብዙ ፕሪንት ስቴትመንቶች ብጽፍ ኢኮ አያም አበበ ኢኮ are you አበበ echo yes of course ለምሳሌ የሆነ ዲያሎግ ነው ብለን ብናስብ አያም አበበ ብሎ ራሱን ያስተዋውቃል are you አበበ ብሎ another person ቢጠይቀው ምላሹ ደግሞ yes of course ይላል ስለዚህ ይሄንን ሴቭ ላድርገውና ራን ስናደርገው ብራውዘር ላይ ሪፍሬሽ ስናደርገው ምን ይሆናል አያም አበበ ምናምን የሚለው በአንድ ላይን እስኪችልለት ድረስ ይሄ ላይን እስኪሞላለት ድረስ እየደረደረ ይሄዳል ማለት ነው በአንድ ላይን ሲሞላበት በዚህ ነው ይጀምራል ስለዚህ አሁን ይሄ ፎርማቱ ትክክል ካልሆነ ለምሳሌ አያም አበበ ብሎ በአዲስ መስመር እንዲጀምር ከፈለግን ልክ HTML ላይ ብሬኪንግ ታግ እንደምንጠቀመው እዚህም ኢንድ ኦፍ ስቴትመንት ላይ ብሬኪንግ ታግ መጠቀም እንችላለን ማለት ነው ብሬኪንግ ታግ እዚህም ላይ መጠቀም እንችላለን ስለዚህ ይሄ ሴንቴንስ ካለቀ በኋላ የሚመጣው ኢንፎርሜሽን በአዲስ መስመር ነው የሚጀምረው ማለት ነው ቀጥሎ የሴንቴንስ ካለቀ በኋላ የሚመጣው ኢንፎርሜሽን በአዲስ ሴንቴንስ ነው የሚጀምረው ማለት ነው ቀጥሎ ይሄ ኢንፎርሜሽን ካለቀ በኋላ የሚመጣው በአዲስ መስመር ነው የሚጀምረው ነገር ግን አዲስ ኢንፎርሜሽን ስለሌለ እንደነበረ ይሆናል ማለት የሚመጣ ኢንፎርሜሽን ካለ ነው ካሌለ ምንም አይሰራም ማለት ነው ስለዚህ ሴቭ አደርገዋለሁ አሁን ሂጄ ብራውዘሩን ሪፍሬሽ ባደርገው በአዲስ መስመር ጀመረ ማለት ነው አያም አበበ are you አበበ yes of course የሚለው ያለውን ሴንቴንስ በአዲስ መስመር ጀመረ ማለት ነው ለምሳሌ ይሄ አበበ የሚባለው መቀየር ቢያስፈልገው ምን አደርጋለሁ ሁለቱን አበበ እያንዳንዱ ማኑዋሊ መቀየር ይችላል ነገር ግን በቫሪያብል ተክቼ ሁለት ጊዜ ከምቀይር አንድ ጊዜ መቀየር ይችላል ማለት ነው ለምሳሌ ከዚህ ጋር ብዙ ተደጋጋሚ ስሞች ቢኖሩ yes of course አያም አበበ ቢልስ ስለዚህ ሶስት ጊዜ ልንቀይር ነው ማለት ነው ስለዚህ እንደዚህ ከሚሆን ከዚህ ጋር ቫሪያብል ዲክላር አደርጋለሁ ማለት ነው ለምሳሌ name which is equal to አበበ ሰማይኮለን ካደረኩ በኋላ ይሄን ቫሪያብል ኮል ማድረግ ነው መጥራት ነው ማለት ነው እዚህ ላይ አበበ በሚለው ፈንታ ኮል ማድረግ እችላለሁ ማለት ነው ስለዚህ ይሄ ቫሪያብል ዲክላር ሆኗል ይሄ ኮል ይደረጋል ማለት ነው ሴቭ ላድርገውና ሪፍሬሽ ባደርገው ምን ለውጥ አይኖርም ማለት ነው እንዳለ ነው የሚሆነው አያም አበበ ኦራሪዮ አበበ yes of course አያም አበበ የሚል ኢንፎርሜሽን ይመጣል ማለት ነው ምክንያቱም ይሄንን ኔም ነው አክሰስ የሚያደርገው እዚህ ጋር
ስለዚህ ዶላር ብሎ የሚመጣ ኔም የሚመጣ ጽሁፍ ዳስ ቫሪያብል ነው ማለት ነው። ዶላር ካለ በፒኤችፒ ቫሪያብል መሆኑን አይተናል ካሁን በፊት ማለት ነው። ስለዚህ ለመቀየር ከተፈለገ ለምሳሌ እና ዲሊት ብዬ ሀብታም ብለው ሴቭ አድርገው ሪፍሬሽ አድርገው አንድ ቦታ ነው የቀየርኩት፣ ነገር ግን ሶስቱ ቦታ ላይ ምን ሆነ ማለት ነው ሀብታም የሚል ተቀየረ ማለት። ስለዚህ እንደዛ አድርገን የራሳችን አርት መጠቀም እንችላለን። ስለዚህ እንደዚህ የሚያንዛዛን ነገር በአጭሩ ሲምፕሊፋይ የማድረግ የኛ ስራ ነው ማለት ነው። ዛት ኢዝ ዋይ ፕሮግራሚንግ ኢዝ ቴክኒካል should be ቴክኒካል መሆን ያስፈልጋል ማለት ነው። እንደዚህ አይነት ነገሮች ኢንዲፕ ፕሮግራም ላይ ስንሰራ ያጋጥሙናል ማለት ነው። ሚኒማይዝ አድርገን በተቻለ መጠን ጊዜን የሚቆጥብ ፕሮግራም መጻፍ አለብን። ፕላስ ደግሞ ኮምፒውተሩ ፕሮሰስ ሲያደርግ ጊዜ የማይፈጅ ሪሶርስ አሎኬሽን ላይ ብዙ ሪሶርስ የማይጠቀም ፕሮግራሞችን ልንጽፍ ይገባናል ማለት ነው። ፕሮግራማችንም ስትራክቸርድ መሆን መቻል አለበት ማለት ነው። ስለዚህ ከዚህ የሆነ ነገር እንድትወስዱ ፈልጋለሁ። ይሄ ነው ማለት ነው። ሌላ ደግሞ ለምሳሌ ከዚህ ጋር አንድ እንትን ላይ ኢኮ for example the first php tag አሁን ይሄ አንድ php tag ነው። ሁለተኛ ታግ መጨመር ይችላል እዚህ ላይ ኢኮ the second the third። ስለዚህ ይሄ የምታዩት የፈለኩትን ያክል php tag ካንድ php ዶክመንት መጨመር ይችላል ማለት ነው። ለምሳሌ ይሄንን ራም ባደርገው በዚህ ወይ ይመጣል ማለት the first php tag the second php tag the third ልክ ቅድም ፍሎውን ጠብቆ ባንድ ላይ እንደሚመጣው ማለት ነው። ባንድ ላይ እንደሚመጣው አሁን ከዚህ ጋር ኮዱ ጋር ሲመጣ ኢኮ the first php tag ብሬኪንግ ታግ የለም። ቦታ ካለ በዚሁ ላይ ነው የሚቀጥለው ምክንያቱም ብሬኪንግ ታግ አልተጠቀምኩም። ስለዚህ the first php tag ብሎ በአንድ መስመር እስከቻለለት ሰከንድ ይላል። በአንድ መስመር ከቻለለት ዘሰንድ ካልቻለለት አንዱ መስመሩ የብሮዘሩ አንዱ መስመር ካልቻለለት በአዲስ መስመር ይጀምራል ማለት ነው። ነገር ግን በአዲስ እንዲጀምር ከፈለግ ቅድም እንደጻፍነው ብሬኪንግ ታግ መጠቀም እንችላለን ማለት ነው። ሴቭ አድርገውና እዚህ ጋር መጥተን ሪፍሬሽ እናደርገው ሁሉም በአዲስ መስመር ይጀምራል ማለት ነው። ስለዚህ አንድ HTML ዶክመንት ላይ ብዙ PHP ታጎችን መጨመር እንችላለን ማለት ነው። ለምሳሌ ከቤዚክ ዶክመንት ስትራክቸር ውጣና ይሄ ቤዚክ ዶክመንት ስትራክቸር ነው። ከዚህ ላይ PHP ታግ እንትን ማለት ይችላል መጠቀም ይችላል። ከዚህ ጋር ለምሳሌ ኢኮ በሄዲንግ 3 teach the HTML and PHP የሚል ኢንፎርሜሽን ማምጣት እንችላለን ሄዲንግ 3 በመጠቀም ማለት ነው። ስለዚህ ሴቭ አደረኩት። ሴቭ ካደረግን በኋላ ሪፍሬሽ እናደርገው አምቲ the HTML and PHP የሚል ኢንፎርሜሽን በሄዲንግ ይወጣል ማለት። ስለዚህ አንድ PHP ታግ ውጭም ውስጥም የፈለግነው ቦታ ላይ መጠቀም እንችላለን ማለት ነው። በዚህ ላይ እንድናየው ፈልጋለሁ ማለት ነው። ኢንፎርሜሽን እንዳገኛችሁ ተስፋ አደርጋለሁ። በሚቀጥለው ወደ PHP ቤዚክ ኮድ እንገባለን ማለት ነው። አመሰግናለሁ።